እኛ እኮ 2 ዓመት በሙሉ የብሩኬ ፍቅረኛ እየሩስ የምትባል ሴትዮ ከነመፈጠርዋ ከነምንዋ የማናቃትን ዛሬ መታ ያላለቀ ህይወት ላይ ነው ዘለሽ የገባሽው ስትል ሰማኋት ማለት ነው። ኦ ማይ ጋድ። ሰላም ሰላም የኔ ውድ ቤተሰቦች እንደምቆያችሁልኝ ያለው እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። እንግዲህ ትናንትና ጨረቃዎቻችን እንዳያችሁት ቪዲዮን ቅመምዬ የእሷ ባስብላት። በነገራችን ላይ ዛሬ የሰው ካሰባችሁለት እናንተ ሞኝ ሆናችሁ ነው የሚያስብላችሁ። የምር ጊዜው ተገለበጠ ይሆን አላውቅም። እና ስታስቡለት የማይወድ ብዙ ሰዎች አሉ እና የእሷ አስቤላት የሁላቸውም አስቤ እንደዛ ብል እሷ ደግሞ እንደፈራሁን አርጋ በውስጥ ብዙ ነገር እያለችኝ ነው እያለች ነበረ። እንዳልፈራቻትም አሳየቻት ማለት ነው። ግን ደግሞ እሷም እየዛተች ነው። እኔ በጣም ግራ የገባኝ ነገር አለ እዚህ ጋር ማለት ነው። ያላለቀ ህይወት ላይ ነው ዘለሽ የገባሽው የምትለው ማለት ነው። የትኛው ህይወት ነው? 2 ዓመት በሙሉ እኛ ጨረቃዎቻችን ስናቃቸው እየሩስ የምትባል ልጅ ከነ መፈጠሯ አናቃትም፣ ከነ ምንዋም አናቃትም። ዛሬ መታ ኬት ልጅ የሚባል ነገር የለም። በነገራችን ላይ የለም። የስራ የመጣ የሆነ በጣም እኔ እንጃ ያለም አይመስለኝም በዚህ አካሄድ ማለት ነው። እሱ ብቻ ለብቻው ነው የማገኘው ከእሱ ጋር መጨረስ አለብኝ ነገር እጨርሳለሁ የምትል ማለት ነው። በጣም አይናውጣ ፈጣጣ። እረ ሴቶች ወዴት እየሄዳችሁ ነው? የሰው ባል የሰው ፍቅረኛ እንደዛ ለመቀማት የምትነሱ እናንተ ማረ ልቦና ይስጣችሁ ማርያምን። በጣም ነው የሚደብረው። ሁለተኛ ማርገዝ ፈልገሽ ነው ወይ አላት አኑ ማለት ነው። እውነቱ እኮ ነው ያስብላል አይደለ? የምር የሆነማ ወጥመድማ አዘጋጅተላታለች አዘጋጅተዋል። ምንድን ነው ወይኔ አማርኛ እኔም እንደ ብሩኬ ጠፋኝ። እንደ ባለፈው ወጥመድ ውስጥ እንዳይገባ ማለት ነው። የሆነ ድግስማ ሳታዘጋጅለት አይቀርም። የምር በጤናው አይደለም ብቻው ነው የምፈልገው እያለች ርግታይ ድረስ በጣም እየፈራዋት ነው። እነሱም ምንም የምታመጣው ነገር የለም። እውነት ከሆነ በቃ በራሷ ጊዜ ትናገራለች። ምንም አታመጣም። ምክንያቱም መሄድ ባለባቸው ልክ ሄደዋል አይደለ? እናድርግ ልጁ እኮ የእሱ ከሆነ እኮ አልቀበልም አላለም አይደለ? ግን እመን ያለችው እሷ ቤት ምንድን ነው እመን እያለችው አልነበረ? እሱ ሳያሳካለት ሳይቀር አሁን ደግሞ የሆነ ወጥመድ ልታጠምዶ ፈልጋለች። የምር እንደ ነው። አሁን ሄርሜላ በራሷ እጃን ሊወደቀው በግራ አንዱ ትይዛለች፣ በቀኝ አንዱ ትይዛለች። በጣም ማፈሪያ ሴቶች ማለት ነው። የእውነት ሬበስማም ሴትነት የንጠላውት ጌታን በስላሴ ስም እና ልቦና ይስጣችሁ። አሁን እንደ በፊቱ ይሆኑልኛል ብላለች ጨረቃዎቹ ማለት ነው። እንደ በፊቱ አይሆንም፣ ሲያምርሽ ይቀራል። ረድ ሰውን አክብሪ፣ ኦዲየንስን አክብሪ። ታይ የእውነት አንቺ እኮ እኔ እንጃ እንደ እናት እንዳለችሽን ቅመሜ እንደ እናት ሆኚ። እውነትም ልጁ ያንቺ ከሆነች አምጠሽ እንደወለደ ሰው ሁኚ። ረበስማን ገና ምን ተጀመረ እያለች ነው። ከዚህ በላይ ምን ልታደርጋቸው ነው? ምንም ልታደርጋቸው አትችም። እና እናንተም ምንትን አትበሏት፣ በዚህ ልክ ቦታም አትስቷት። የምር በጣም ይደብራል እንዴ! ኦዲየንስን ክብር ይኑራት አይደል እንዴ? እሷን እንደፈለገች እየፈነጨች እንደፈለገች ማለት ነው። ምንም የምታመጣው ነገር የለም። ባይዚ እውነት ካለት ምንም እንትን ሳታበዛ አለጡን ማስመርመር ነው። እሷ ምንድን ነው እሷ በቃ እየፈለገችው ነገር አለ። የፈለግኩትን ነገር እስከማገኝ ድረስ እኮ አልቆምም፣ የሚያስቆመኝ ነገር የለም፣ ማንም አያስቆመኝም እያለች እኮ ነው። ምንድን ነው ሁለቱን ለማለያየት ነው። ምንም ነገር የለም። እና ማሳደግም ከከበደሽ የሆነ ነገር እርዳታም ከፈለግሽ የእውነት ሁሉም ሰው ዝግጁ ነኝ ብሎሻል እኮ። የእነሱ ማበጣበጥ የእነሱ እንደዛ ማድረግ ላንቺም አይበጅሽም። የምር ነገ ምን ይደርስብኛል ብለሽ ማሰብ አለብሽ እህታችን ማለት ነው። በእውነት ያንቺ ስታሰብልሽ እኮ በቃ የሆነ የተፈራ ወይም የሆነ ነገር አድርገሽ የምታይ ይመስለኛል። አይሆብሶ እና በጣም ይሄ ስህተት ነው።
ሴት ነሽ፣ ነገ እናት ትሆኛለሽ። ዛሬ ያስቀመሽው ነገ ይከፍልሻል። ነገ በአንቺ ህይወት ይመጣል። በአንቺ ባይመጣም በልጆችሽ በእህቶችሽ ሊመጣ ይችላልና እንደዛ ታድርጊ። የምር እንደዛ ታድርጊ። አሁን አንተ ልጅ አባት ነህ፣ ልጅ ያንተ ነው። አታፍሪም? እረ ፈሪ፣ ማርያምን ፈሪ። በስላሴ ስም እንዲህ ሰው እኮ እውነት ሲኖረው መረጃና ማስረጃ ሲይዝ እንደፈለገ ቢናገርም ቢያደርግም በቃ በሙሉ ልቡ ያደርጋል። እሷ ሽንጧን ገትራ በባዶ ሜዳ ማለት ነው። ፈረዙም ሜዳውም የኔ ነው እያለች ነው በዚህ ሰዓት ማለት ነው። ማንም አይሰማሽም። ልጆቹ ደግሞ እንደ በፊት አይደሉም። በጣም በቃ እኔ እንጃ። እሱን ስላልተሳካላት እሳት ውስጥ ከተዋታል። ተናዳለች። ለማንኛውም ቢኒንም ባታምኑ ጥሩ ነው። እኔም አላሳመነኝም ማለት አላመንኩትም ቢኒ ራሱ ማለት ነው። እና ለቢኒም ብዙ ምኔታ ባትጥሉበት ጥሩ ነው። ምንም የምታመጣው ነገር የለም። ወደ ህግም ምናምንም የሚያስኬድ ነገር የለም። ምክንያቱም ያው እሷ መናገሩ አይቀርም። አሁን ትተው ቢሄዱ ዲኤንኤ ባያደርጉ እሷ በሆነ ኬዝ ትመጣለች። አዲስ አበባም ልትሄድ ትችላለች። ምክንያቱም ስራዋ መበጥበጥ ስለሆነ ማለት ነው። እና በቃ የሆነ ስበብ ነው የፈለገችው። ማድረግ አለብኝ እሱ ማግኘት እስካለብኝ ድረስ አልፋታህም ብሏለች እኮ። ኧረ በስመ አብ